ከራስ በላይ ማሰብ መቻል አለ። እንግዲህ የሰው ልጅ ያቀም ውስንነት አለበት። ባንዲ እንግዲህ የሚበላው በጣም ውስን ነገር ነው፣ የሚጠጣውም በጣም ውስን ነገር ነው። ስለዚህ ያቀም ውስንነት አለበት ማለት ነው። ነገር ግን የሰው ልጅ ለመርዳት ግን እምቅ የሆነ ኃይል አለው ማለት ነው። በዙሪያው ያሉትን ሰዎች ለማገዝ ለመርዳት ፉል የሆነ አእምሮ አለው። ከእግዚአብሔር የተሰጠው ትልቅ የመርዳት አቅም አለው ማለት ነው። ይህንን በመጠቀም ከራሱ በላይ ማሰብ እንዲችል ነው የሰው ልጅ። ካንተ በላይ አስበህ ለሌሎቹ የሚተርፍ ነገር ካንተ እንዲመነጭ ማድረግ፣ አንተ እንድሰጣቸው ማድረግ። አንተ ሐሳብህ ራእይህ ስትውልም ስታድርም ሁሌም በእንቅስቃሴ ላይ ምን ባረግ ነው የብዙዎችን ህይወት ሊቀይር የምችለው? ምን ብሰራ ነው ከኔ አልፎ ለሌሎች ሊተርፍ የሚችለው? ምን ባረግ ነው ለሀገር የሚሆነው? ምን ባረግ ነው ዓለምን ሊጠቅም የሚችል ነገር መፈበረከው ብለህ ማሰብ አለብህ ማለት ነው። ከራስ በላይ ማሰብ ማለት ይሄ ነው። ያንተ ለምትበላውና ለምትጠጣው ብቻ ሳይሆን ለምትለብሰውና ለምትኖርበት ቤት ብቻ ሳይሆን አንተ ከአንተ በላይ የሆነ ነገር ሊተርፍ የሚችል ነገር፣ ለብዙዎች ሊተርፍ የሚችል ነገር፣ ለብዙዎች ሊደርስ የሚችል ነገር፣ ብዙዎች ተገልግለውበት ውጤት ሊያመጡት የሚችልን ነገር በአእምሮህ መፈብረክ ማለት ነው። በአእምሮህ ማሰብ መቻል ማለት ነው። እርግጠኛ ነኝ ማንኛውም ሰው በጽናት የሚፈልገውን ነገር ካሰበ፣ በጽናት አእምሮውን አዘጋጅቶ ለሚፈልገው ነገር ራሱን ካስገዛ ማንኛውንም ነገር መድረስ ይችላል። ማንኛውንም ነገር ማከናወን ይችላል። ማንኛውም ነገር ከሱ በታች ነው ማለት ነው። ስለዚህ ይህንን በማሰብ ምን ማድረግ አለብን? ከራስ በላይ ማሰብ መቻል አለብን። እኛ ለሀገራችን ማሰብ አለብን። ለወገናችን ማሰብ አለብን። ራሳችንን አስተዳድሮ ከኛ የተረፈ እንዲሆን ማድረግ መቻል። ለምሳሌ ይህን ያደረጉ ብዙ ሰዎች አሉ። ሁለቱ ራይት ወንድማማቾች አሁን ከነሱ በላይ ነው ያሰቡት ማለት ነው። አውሮፕላንን በመፍጠር ምን አደረጉ? ዛሬ የመጣው ትውልድ ሁሉ እንዲገለገልበት አድርገዋል ማለት ነው። እነሱ ቢያልፉ እንኳን ምንድነው ስራቸው ገና ትውልድን እያገለገለ ይኖራል ማለት ነው። ሌላስ ስልክን የፈጠረ እና አሌክሳንደር፣ እነዚህ ከራስ በላይ ኑረዋል ማለት ነው። ለሰው በማሰብ ማለት ነው። ሰዎችን ምን በማድረግ ከግምት ውስጥ በማስገባት ራያቸውን ነቅሰዋል ማለት ነው። እኔ ባልፍም ለብዙዎች ሊተርፍ የሚችል ነገር ዛሬ ምን እናደርጋለን? ከዚህ ተቀምጠን አዲስ አበባ፣ ከዚህ ተቀምጠን ውጭ በፎቶ በአይን እየተያየን ማለት ነው። በአካል እየተያየን ማለት ነው። አይን በአይን እየተያየን ማውራት እንችላለን፣ መነጋገር እንችላለን ማለት ነው። ከስተሃል ወፍራል ማለት እንችላለን ማለት ነው። እየተያየን ማለት ነው። አንተ ተመችቷል እንግዲህ ውጭ ያለን ሀገር ማለት ነው። ከኢትዮጵያ ውጭ አሜሪካ ይሁን ለንደን፣ ኮሪያ ይሁን የትም የአፍሪካ ሀገር ምን ማድረግ እንችላለን ማለት ነው። የአፍሪካ ሀገር ይሁን አውሮፓ ሀገር ምን ማድረግ እንችላለን? የትም ሩቅ ከተባለ ሀገር ላይ በስልክ እየተያየን ማውራት እንችላለን ማለት ነው። የተገደበ ነገር የለም ማለት ነው። አንድ ሰው ማየት እንችላለን ማለት ነው። ስለዚህ ይህንን የሰሩ ምንድነው ከራስ በላይ ማሰብ ስለቻሉ ነው ማለት ነው። ከራሳቸው በላይ አስበው ምን አድርገዋል ማለት ነው? ለብዙ ሰዎች እንዲተርፍ አድርገዋል። ልክ እንደነዚህ አይነት በዓለማችን ላይ ትልቅ ነገር የሰሩ ሰዎች አሉ። እነ ኤሌክትሪክን የሰሩ እነ ኒኮላስ ቴስላ፣ አምፖልን የሰሩ እነ ቶማስ ኤዲሰን ከራሳቸው በላይ አስበዋል ማለት ነው። እኛም ከራሳችን በላይ እንድናስብ ይህን ቪዲዮ በደንብ መመልከት አለብን ማለት ነው። ውስንነታችንን ማጥፋት አለብን። የአቅማችን ውስን ነው ብለን የምናስብ ከሆነ እኛ መጀመሪያ ማንበብና ስለ ራሳችን ማጥናት አለብን። ስለ ሰው ልጅ ማጥናት አለብን። የሰው ልጅ ምንድን ነው የሚለውን ነገር ማወቅ አለብን ማለት ነው። የሰው ልጅ እምቅ የሆነ አቅም፣ እምቅ የሆነ ማለት ነው ከእግዚአብሔር የወረሰው ከእግዚአብሔር የተሰጠው እንዲተዳደርበትና ትልቅ ነገር ሰርቶ እንዲሄድ የተሰጠው ትልቅ ኃያል በውስጡ አለ ማለት ነው። ይህንን ነገር በመረዳት ምን ማድረግ አለብን? ከውስጣችን ያለውን ነገር አውጥተን ለዓለም ማስተላለፍ አለብን። ለዓለም እንዲተርፍ ማድረግ አለብን ማለት ነው። እውነት ድፍድፍ ዘይት ነው በቃ ለዓለም የሚተርፍ አይነት ድፍድፍ ዘይት ከዚህም በላይ የሆነ ነገር ነው ከሰው ልጅ ላይ ያለው ማለት ነው። ነገር ግን ምንድነው ብዙ ሰዎች ራሳቸውን አይመለከቱ። ዓለም የሚመጣላቸውን ነገር ብቻ እየኖሩ ነው የሚኖሩት ማለት ነው። ነገር ግን ወደ ራሳችን ተመልክተን ራሳችንን ማንበብ፣ ራሳችንን ማጥናት፣ ራሳችንን መመርመር ስንችል ግን ይህንን ነገር ማውጣት እንችላለን ማለት ነው። ይህንን ነገር ኃያልነታችንን፣ የፈጠራ አቅማችንን፣ ብዙ ነገር ማድረግ የሚችል አእምሯችንን ተጠቅመን ለዓለም ማስተላለፍ እንችላለን። ብዙ ነገር እንዲሰራ ማድረግ እንችላለን። አእምሯችን ሊሚት የለውም፣ ገደብ የለውም። እስከምንፈልገው ነገር ይለጠጣል። ምንፈልገውን ነገር እስኪሰራ ድረስ ይለጠጣል። የኛ ውስንነት ካልገደበው በስተቀር ማለት ነው። የኛ የልምድ ሁኔታ ካልገደበው በስተቀር አእምሯችን ምንፈልገውን ነገር ብንሰጠው ምንፈልገውን ነገር ማከናወን ይችላል ማለት ነው። እኛ ያሰብነውን ነገር ሁሉ መፈጸም ይችላል። ትልቅ ፓወር ነው ያለው።
ነገር ግን ምንድነው ይሄንን ፓወር ባለማወቅ የተነሳ ምንድነው ገደቦች እናበጃለን። እኔ ይሄንን ከደረሱ በቃ እኔ ይሄንን ነገር ካደረኩ በቃ እንደውም አብዛኛው ምንድነው እኔ መሰረታዊ ፍላጎት የሚባሉትን ነገር ካሟላ አንድ ሰው በቃኝ እዚህ በኋላ ምን ያደርግልኛል ይላል። ጎመን በጤና እዚህ በኋላ ይላል። ለምሳሌ መሰረታዊ ፍላጎቶች ምንድናቸው? ልብስ፣ መጠለያ፣ ቤት እንዲሁም የሥራ ቦታና መኪና ካለው አንድ ሰው ማክሲመም በብዙ ዘንድ የሚደረገው ነገር ነው። ይሄ ነገር ካለው በቃ ሌላ ነገር አያስብ። ይሄ ማለት ምን ማለት መሰላችሁ? እኔ ከሞት ሰርዶ አይብቀል። ይሄ ልክ እንደዚህ አይነት ነገር ነው ማለት እየተካሄደ። ስለዚህ ምን ማድረግ አለብን? ይህንን ነገር በማጥፋትኛ ምን ማድረግ አለብን? የኔ መኖር በህብረተሰቡ ዘንድ ምን ይጠቅማል? ይህን ሀሳብ ማሰብ አለብን። ይህን ጥያቄ ለአእምሯችን መጠየቅ አለብን። ለምን ዓላማ ነው ወደዚህ ዓለም የመጣሁት? እግዚአብሔር የፈጠረበት እኔ ለምን ፈልጎኝ? ምን እንድፈጽም? ምን አከናውኜ እንደሄድ? ምን ነገሮችን አከናውኜ እንደሄድ ነው ወደዚህ ዓለም ያመጣኝ? እኒህን አይነት ጥያቄዎች መጠየቅ አለብን። ከዛስ አሁን ምን ባደርግ ነው? አሁን ምን ብሰራ ነው? አሁን ምን ባስብ ነው ነገ የተሻለ ውጤት ላመጣ የሚችለው? አሁን ምን ተግባር ልስራ? ለነገ ህልሜ፣ ነገ ትልቅ ነገር ለመስራት፣ ነገ የተሻለ ህይወት ለመኖር፣ ነገ ብዙዎችን ለመትረፍ፣ ነገ ትልቅ ዋርካ ሆኜ በውስጤ ብዙ ጥላዎችን ለማትረፍ፣ ብዙ ሰዎች እንዲያርፉ፣ ብዙ ነገሮች እንዲያርፉ ለማድረግ ዛሬ ምን ላድርግ? ለትልቅነትህ፣ ለኃያልነትህ ዛሬ መታጨት አለብህ። በማን ነው የምትታጭ? በራስህ አእምሮ መታጨት አለብህ። አእምሮ አንተን ሊያጭህ ይገባል። የዛሬ 5 ዓመት ምን መሆን አለብህ ብሎ ያጭህ። የዛሬ 10 ዓመት ምን መሆን አለብኝ ብለህ ማጨት አለብህ። የዛሬ 20 ዓመት ምን መሆን አለብኝ ብለህ ማጨት አለብህ። የዛሬ 30 ዓመት 40 ዓመት 50 ዓመት ምን ማከናወን አለብኝ? ምን መስራት አለብኝ? ምን ላይ መድረስ አለብኝ? ምን ግብ ሊኖር ይገባል? ምን ያከናወኑት ነገር ሊኖር ይገባል ብለህ ዛሬውኑ አንተን ማጨት አለብህ ማለት ነው። ዛሬውኑ አንተን ለምርጫ ማቅረብ አለብህ ማለት ነው። ይህን ካላደረግ የውድቀት ዘመንህ እየሰፋ ነው። እንኳንስ ለሌሎች ሰዎች ልተርፍ ለራስህም ያቅታል። ብዙ ሰው አሁን የምታዩት በዙሪያቸው ራሳቸውንም ገምጉሙ። ብዙ ሰው የውድቀት ዘመኑ ሰፍቶበታል። እንዴት ሁኜ ልኑር? እንዴት ሁኜ ልብላ? እንዴት ሁኜ ልጠጣ? የቤት ኪራይ የምከፍለው አጣሁ፣ ምለብሰው አጣሁ፣ ልጆችን ማስተዳደር አጣሁ ብሎ የሚቸገር ሰው በዙሪያችን ሞልቷል። ይሄ ግን ምንድነው? የማለምና ያለማለም ጉዳይ ነው። ራስን የመሰብሰብና ራስን ያለመሰብሰብ፣ ራስን የመጠየቅና ያለመጠየቅ ጉዳይ ነው ሊለያዩ የሚችል። አሁን እኔ የምነግራችሁ ይህን ቪዲዮ የምታዩ ሰዎች ሁሉ በማንኛውም እድሜ ውስጥ ሁኑ፣ በማንኛውም እድሜ ውስጥ አሁኑኑ ማሰብ ያለባችሁ ምንድነው? ለነገ ፊውቸራችሁ፣ ለነገ እንትናችሁ ምን ማድረግ አለባችሁ? ለነገ ህይወታችሁ አሁኑኑ ማሰብ መቻል አለባችሁ። አሁን ምን ላድርግ? አሁን እድሜ አርጅቷል፣ እኔ እኮ ከዚህ በኋላ ለልጆች እንጂ ለኔ ምንም አይደለም ብላችሁ የምታስቡ ሰዎች ካላችሁ ስህተት። አንድንም ቀን ኑረህ አትሞት። አንድንም ቀን ጥሩ ነገር አስበህበት ሞት። በቃ ለምን የአንድ ቀን እድሜ አይኖርም? ግን ጥሩ ነገር በማሰብ ሞት። በቃ ህይወትህ የተሳካ ነው የሚሆነው። እውነት ለመነጋገር ምንድነው 80 ዓመት የሚኖር ሰው 79 ዓመት ሙሉ 79 ዓመት ከ64 ቀን ከ364 ቀን ቢኖር እንኳን ያቺ አንድ ቀን ቫልዩ አለ። ዝም ብላ እንዳትመስላችሁ። ምን ይደረግበታል ብላችሁ ብታስቡ እንዲሁ በቀላሉ እንኳን ንስሐ ቢገባ ያ ሰው ምን ያደርጋል ማለት ነው። ልክ ይህ ሁሉ ነገሩ ምንድነው ሲሰራው የነበረው ነገር በሙሉ ይሰራይለታል ማለት ነው። ሊጠፋለት ይችላል ከልቡ ከጠየቀ፣ ከልቡ እግዚአብሔርን ከተማጸነ። አስቡ። እና ማንኛውም ሰዓት ማንኛውም ጊዜ ቫልዩ አለ። ይህን ቫልዩ ያለውን ሰዓታችንን ግን ልናውቀው የሚገባ ልንረዳው የሚገባ ግን ምን በማድረግ ነው? ከራስ በላይ በማሰብ ነው። ለሌሎች የሚተርፍ ነገር በአእምሯችን ስናስብ የራሳችን የምናስባቸው ነገሮች እየተሟሉ ይሆናሉ ማለት ነው። እኛ 10 ሰዎችን ለመርዳት ስንል የተፈጥሮ ህግ 100 ሰዎች እኛ እንዲረዱን ታደርጋለች። ይህ በዓለም ላይ እያየ ነው ያለ ነገር። 10 ሰውን አለምንም ጥቅም በመፈለግ እርዳ 10 ሰዎች። 100 ሰዎች ደግሞ በተፈጥሮ ህግ አንተን ለመርዳት ይመጣሉ ማለት ነው። ይህንን ነው አሁን እኛ ላናስብ፣ በቃ ውስጣችን ይህን ሳያስብ ነው እየኖረ። ስለዚህ ከዚህ ነገር በመውጣት ምን ማድረግ አለብን ማለት ነው? ከራስ በላይ በማሰብ ለሰዎች የሚተርፍ ነገር አሁን ማምረት መቻል በአእምሯችን።
ለኛ አልፎ ለሌሎች ሲሆን ማየት፣ ሌሎች ሲደሰቱ የሚያሳይ ነገር ምንድን ነው? ሌሎችን በውጥረት ላይ የወጠራቸውን ነገር ምን ልፈታ እችላለሁ እኔ ብለን ስናስብ ምንድነው አእምሯችን እየሰፋ ይሄዳል። አእምሯችን ገደብ የለውም። ሰው በሚያስበው ልክ ይኖራል። ትልቅ ካሰብ በትልቅ ትኖራለህ፣ ትንሽ ካሰብ ደግሞ በትንሽ ትኖራለህ ማለት ነው። ስለዚህ ይህንን በማሰብ ምን ማድረግ አለ? ይህን ቪዲዮ አይታችሁ በህይወታችሁ ላይ ሞከራሉ። ቁጭ በሉ፣ ሰዓት ስጡ፣ ጊዜ ስጡና ለራሳችሁ ቁጭ በሉ ብቻችሁን። ከዛ ጥያቄ ጠይቁ ራሳችሁ። ይመልሳል። ዛሬ ባይመልስ ነገም ድጋሚ ጠይቁት። ሪፒቲንግ አድርጉ። በቃ ይህን መጠየቃችሁን አትተው። አእምሮ የጠየቃችሁትን ጥያቄ ለመመለስ ሁሌም ዝግጁ ነው። ነገር ግን ጠይቃችሁት ማታውቁ ከሆነ በአንድ ቀን ጠይቃችሁ መልስ ይመልስልኛል ብላችሁ እንዳታስቡ። በተደጋጋሚ መጠየቅ አለብህ አእምሮ። ለምንድን ነው ወደዚህ ምድር የመጣሁበት ምክንያት ምንድን ነው በለው፣ ይመልስልሃል። አሁን ምን መስራት ነው ያለብኝ በለው፣ ይመልስልሃል። የወደፊት ምን አይነት ኑሮ መኖር እፈልጋለሁ በለው፣ ስዕሉ ቁጭ ያደርግልሃል። ከነስሉ ማለት ነው የአእምሮ ስዕል ይሰጣል። የወደፊት ሰዎችን ምረዳበት በምን አይነት ኬዝ ነው በለው፣ ቁጭ አድርጎ ይሰጣል። ስለዚህ አእምሮን በመጠየቅ ምን ማድረግ አለብህ? የወደፊት ህይወትን ማስተካከል አለብህ። ማንንም ሰው ሳትጠይቅ፣ ማንንም ከዓለም የሚመጣ ነገር ከውጭ ወደ አንተ የሚገባ ነገር ሳታስገባ ምን ማድረግ አለብህ? ከአንተ ላይ በሚወጣው ነገር ብቻ ዓለምን መቀየር ትችላለህ፣ ራስንን መቀየር ትችላለህ ማለት ነው። ይህን ለማድረግ ምንድነው ቁጭ ብሎ ራስን መጠየቅ። ራስህ የማምረት አቅም አለው፣ የጠየቀውን የመስጠት አቅም ስላለው ምን ማድረግ አለብህ? አንተ ቁጭ በልና ራስን ጠይቅ። ከዛ በኋላ ውጤቱን ታገኛለህ። አመሰግናለሁ። ላይክ፣ ሼር፣ ፎሎ አድርጉ። ይሄ ለብዙዎች እንዲደርስ ላይክ አድርጉ፣ ፎሎ አድርጉት። ነገም ከእናንተ ጋር በድጋሚ እንድንገናኝ ፎሎ ማድረጋችሁን እንዳትረሱ። አመሰግናለሁ። መልካም ቀን ይሁንላችሁ።